እኔ አስቤዛ አንድ ብር የላትም ከ350 ድራም ውጭ። ቲና ኦኬ ቲና አሁን ቆይ ልንገርሽ መጀመሪያ ተረጋጊ እሺ ቆይ አንቺ ሀቂ ይውጣልኝ ሀቂ እሺ ቆይ ቲና እኔ አሁን በጣም ኮንፊውዝድ እየሆንኩ ነው ምክንያቱም ለምን እንደሆነ ታውቂያለሽ ሀቅ አለኝ ብለሽ ነው የመጣሽው ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት ምክንያቱም የመጀመሪያው ችግር አንቺ ይቺን ሴትዮ ካመጣሽ በኋላ እሷ ራሱ አንዴ ላውራይ አታውሪም በተራሽ ነው የምታወሪው ከፈለግሽ ውረጂ ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታውሪም በተራሽ ነው የምታወሪው መጀመሪያ ተረኛ ምስር ናት በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ እሷ አንቺ ቤት መጣ ይሄን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ ለምን ያው ዘነበች የመጣችበትን ምክንያት ልንገርሽ ወይ ዘነበችን እኔ አላቃትም ከኔ ጋር ያወራችውም ነገር የለም ማአት ሰው ነው የምታወራው በኢሞ ከስራ እኔ ጋር ነው ጋይስ የሚቀርጠው ወይስ ከነሱ ጋር ኢንተርኔቱ ይሄ ነው ነገር የለም ምን እንዳደረገች ልንገርሽ ዘነበችን እኔ አላቃትም አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ ማናት ስለ የአባትሽን እኔ አልዋሽም የአባትሽን አካውንት ስትለኝ ኔቨር ኤቨር ይሄ ሚዲያ ነው እሺ ቲና አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም ታቅርብልሽ የራሷን እናት አሁን እሷ እውነቱን ልንገርሽ ሳራ የምን አካውንት ነው የአባቴን የሰጠኋት እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም ዋትስአፕ አትመልስም የሰጠችው የኔን ቁጥር ነው ልጅቷ እኔ የሷን ሲም አዘግቼ ዋትስአፕ ሰው እኔ ተሰደብኩ በጓደኛዋ ምን ፈልገሽ ነው ስላ ሁለት ሴት መታሳይ ሚውት አርጊያት ላውራ ተራይ ነው ሚውት አርጊያት እኔ ዘነበችና እኔ ተገናኘ ነው ካርዷን አዘግቼ ዋትስአፕ ምትከፍ ራሷ ቪዲዮ ኢሞ ክፈች ብለኝ ዘነበች ተብዬው አሁን ብር እኔን ነው የተበደርሽ ለልጅ አለችኝ ቪዲዮ መረጃ አለሽ ማስረጃ መጀመሪያ እያለቀሰች ልጅቷን ተይዛለች እኔም ተይዣለሁ ብላ ለልጅቷ ቮይስ አርጋ ኢሞ ላይ አሁን ላከችልኝ ዘነበች እንጂ የራሷን አካውንት ላከችልኝ እሺ ቲና እንጂ መጀመሪያ አይደለም እንጂ መጀመሪያ አይደለም አንቺና ዘነበች የምትተዋወቁት መጀመሪያ አይደለም ከኔ ቤት ካባረርኳን ነው እኔ አልፈልግም ብፈልጋት እኔ አላውቃትም መጀመሪያ አንጣይን ይዘሽ ፓስፖርት እሺ ጋይስ እሺ ተረጋጉ ያለበለዚያ ሁላችሁንም ላስወርዳችሁ ነው አዳምጡኝ አንቺ ሁሉም ያልፋል አንቺ አዳምጠንሽ 100 ሰዓት አውርተንሻል ያለበለዚያ አስወጣችኋለሁ እዚህ የፈለጋችሁበት ሂዱ አሁን ተራው የቲና ነው አንቺ ሁሉም ያልፋል ስርዓት ያዢ መጀመሪያ ቆይ እኔ ኧረ በእናትሽ ዚዳ አንቺ ደግሞ ስሚኝ አዳምጪ ሁሉም ያልፋል አንቺ 1 ሰዓት ሙሉ ሰጠንሽ አወራሽ ካላስ በቃ አወራሽ አሁን ጥያቄያችሁ ወደ ቲና ነው ምክንያቱም የቤቱ ባለቤት እሷ ናት እሷ አንቺ ለሽርሙጥና አልሰማም ጋይስ አልሰማም በመት ይቅርታ አድርጉልኝ እሰማለሁ ውዶች ከታች ያላችሁ ትሰማያለሽ በሉ በመቤቴ እሰማለሁ ጋይስ ኦኬ እሺ ለሌላ ለወንድ እንድተኛ አርጋኛለች ብለሻል እንደገና ደግሞ ሌላ ልጅ እንድናስጠፋ ተነጋግረናል ብለሻል አሁን ጥያቄያችሁ ወደ ቲና ነው ምክንያቱም አንቺ ቲና ቤት እንግዳ ሆነሽ መተሽ ወይም ደግሞ ቲና ያገሬ ልጅ ብለሽ መተሽ አንቺን ለወንድ እንደሸጠችሽና አንቺ ደግሞ ለሌላ ሴት እንድታመጪ ነው አሁን እዚህ ጋር ያወራችሁኝ ያላችሁት ዛትሚት እኛ እናውራና ሐቁን እናውጣበት በመጮት ከሆነ ደግሞ ሙሉ በሙሉ አስወጣችሁና እዛ ራሳችሁ ትጮሃላችሁ ጉዳችሁን ይዛችሁ እዛ ትቀራላችሁ እኔ ደግሞ ለልጆቹ ትምህርት እሰጣለሁ ተረጋጉ ሁለታችሁ ምስር ቀጢ ምስር ሚውታንሽ ታሪዬ በቃ እኔ እኮ አሁን ማውቀው ይሄ የተብካካ ነገር ውስጥ እኔ የለውበትም ማሪ እኔ ማውቀው ይኸውልሽ እሷ ራሷ ተናገረች እኮ በቃ ልደት የምትለው ስለቸገረኝ ከወንድ ጋር ተኛለሁ አለች አይደለ ያንን ነው ማውቀው የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ኦ ብላ ካልገደልኩ ካልፈለጥኩ ፖሊስ ካልጠራው ብላ እየጮኸች ነበረ ከዛ ማን ነው የሚጮኸው ብዬ ተነሳውኝ ስወጣ ናይጄሪያዋ እየተንቀጠቀጠች ነው እያበደች ነው ኩሽና እየደበደበች ነው ምን ተፈጠረ ሲባል
የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስቶ የሚሰጥ ከዛ የጮኸች ደግሞ ናይጄሪያው እሷን ካልገደልኩ አለች። ልደትን ሌሊት ነው ያ ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም ተናግሬያታለሁ መክሬያታለሁ። ከዛ በኋላ ልደት ይሄንን ነገር አድርገሻል ስላት አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው አትፎግርኝ እኔ የገጠር ልጅ አይደለሁም በቃ ይሄን ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላቅም በቃ ያንን ነው። ያን ደግሞ ይሄው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። የናይጄሪያውን ብቻ ነው ማውቀው ሳርዬ ሌላ ነገር አላቅም። ቆይ ጥያቄ ልጠይቅሽ ምስር አንቺንም ልጠይቅሽ። አሁን እዚህ ጋር ማንቺ ጋር ማለት ነው ማጥራት የምፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች። ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው ባለትዳር ነው ቢለክ ባለትዳር ወጥመሻለች ሚስቱ አልተኛውም ማለት ምንድነው? ሁሉም ያልፋል። አልተኛውም ማለት ቲሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ ማሬ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁሉ ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ ያለሽበት አሁን መምጣት እችላለሁ። ቆይ እናንተ በመጮህ ነው የምታምኑ? ጋይስ ብትጮሃላችሁ በመጮህ ነው የምታምኑት ወይ ሌላ ቤት ማነው ያስያዘው? ማነው? አልገባኝም። መሲ የተያዝኩት እኔ ነኝ። የምሰደበው ቲክቶክ እኔ ነኝ። ከመዳም ቤት ብር ይዛ ያወጣችው የለም። እሷን ልታስጠፋ ችግር ውስጥ እንዳለች እየነገረች ገና ብዙ ቮይስ ነው ያለው። በጣም ብዙ ቮይስ። ይሄ ምንድነው? ብሩ እዛ ላይቱ እንዳይሰጥ አንድ ልጅቷን አሳምና ጎሰን ልታስወጣ የመጨለው ከልጅቷ ጋር ያወራው ከመዳም ቤት ይዛ ብር እንዳልወጣችም እየተናገረች ነው ለልጅቱ ማለት ነው። ሀቅ ጋር የተባለው ያደለ ይሄ ነው እውነቱ እኮ። እሷ አመነች እኮ። አሁን እኮ ምን እንዳለች ታውቂያለሽ ቲና? አምና እኮ ምን አለች መሰለሽ? ትክክል ነው እኔ ልጅቷን ላስጠፋ ብዬ ይሄንን ምክንያት ፈጥሬያለሁ፣ ግን ብሯን እሰጣለሁ አለች እኮ። አመነች። ያኔ ብር ከመዳም ቤት ብር ይዛ ያለችውን እየተናገረች ይሄ ውሸት ነው። እሱን እኛ ባይናችን እስካላየን ድረስ አክሰብታና ምክንያቱም ነገረች እንዴ ላ አይደል አባባል ጋጭሽ አንቺ አለሽ ማላሉ ወስደሻል ማለት እሷም ሰጣለች። ምክንያቱም ስላለ መስማት ከፈለጋችሁ መረጃ እንጫላ ጋብሩ ጉዳይ አሁን ቅድም እንዳለች ገብተሽ ፀሐይ ተናግራይተሽ እንዴ 100 ብር ሰጠቻት ስትል አላየንም። አያጋው ለምሳሌ እሷ የዘነበች ብር አምናለች ልታስጠፋት እንደሆነ እንትን ብላ ነገር ግን ይሄንን ነገር ገብሻል። አሁን እኔ ብር አላት ልላልሽ ሰጥተሻል ለቲና ልላልሽ አልሰጠሽም ለቲና ልላልሽ። ምክንያቱም አምናችሁ እርግጠኛ አይደለም። በዛ ላይ ሊመስክሩ የሚባሉት ልጆች ደግሞ በተአምር ሊመሰክሩ አይችሉም። ምክንያቱም አንቺ ሰው የለም ብለሽ እሷም ብትል አቡሽ ቀጥሎ ደግሞ ፀሐይ የምትባለው ፀሐይ ነው ራሷ ቅድም ራሷ እኔ ስመጣ ሰው ነበረ ብላሻለች። አየሽ በደንብ አለች እኮ እና ታዲያ ማንና አለች ሲና አንድ ልጅ ስሟን አላውቃትም አለች። ፀሐይ መጣች እኮ ስትናገር አልሰማሽም እንዴ? ፀሐይ ስትናገር 100 ብር ይሆናል የሰጠቻት ስትል አንቺ ላይ ስለሰጠቻት 50 ብርና ከዛ በኋላ ምን አደረኩኝ? አክሰፕት አድርጌ 200 ብር ይሁን ለቲና ግን አንድ ብር ሰጥታ ሊሆን ስለሚችል ስላላየሽ መመስከር አትችይም አልኳት። ስለ ብሩ አንቺ ስለወሰድሽው ብር እኔ ቲና ወስዳለሁ ብዬ ማለት አልቻልኩም። እኔ ማመጣው ማስረጃ በአጠቃላይ ውሸት ነው። እሷ የምታመጣው ትክክል ነው። ኢትዮጵያ ለምን አደረጉ? ያገናኘችኝ ልጅ ጋር እሷን ትዋሻለች። አንቺ ከሷ ምንድነው የምትፈልጊው? ምንድነው የምፈልገው? ብር ይዛ እንዳመጣች መረጃ እናቴን ሀቄን ነው የምፈልገው። እኛ ስለ ብሩ አክሰፕት አድርገን እኮ አልተቀበልናትም፣ አልተጣላንም። ስለ ብሩ እኮ አልተጣላንም። ብር ይዤ መጣሁ ለቲና ሰጥቻለሁ አለች። ቲና ብር ሰጥታሻለች ብለን ጠየቅንሽ። በብር አልተጣላንም። ምክንያቱም ብር ይዛችሁ አላየንም። እኛ ስለ ብር አያገባንም። አንቺ ሀቄ ውጣልኝ ብለሻል ለወንድ እንዳልሸጥሻትና ስለዚህ አሁን እኛ ልጅቷ ብር አምጥታ ሰጥታሻለች ቲና ብሩን እንደዚህ ብለን ተከራክረናል እስካሁን ድረስ ነው
አልተከራከርንም። ስለዚህ እኔ ባላየሁት ነገር መፍረድ አልችልም። አለቀ። ምክንያቱም እኔ ብር ቲና ሰጣታለች ብዬ ግግም አላልኩም፣ አልሰጠሻትም ብዬ ግግም አላልኩም። ቢኮዝ አይመለከተኝም እኔ ስለ ነገር ግን አንቺ እንዲወጣ አንቺ ነው እንዳልሸጥሻትም ሰውዬው እሱንም ምስክር አለኝ። የራሷ ጓደኛ ኪያ የምትባለው የሰዓዲ ጓደኛ እሱን ሁለተኛ ምን ደግሞ አንቺ ይችኛይቱ ዘነበችን ለማስጠፋት ምንም አይነት ሪሌሽንሺፕ አላደረግሽም። ባንቺ አባት የገባ ብር የለም። ዛት ሚንስ ከዚህ ሁሉ እሷ ስላላመነች ብር ወስዳብኛለች አለች፣ ለወንድ ሽጣኛለች አለች። እንዲሁም ደግሞ ልናስጠፋ የተነጋገረው ሁለታችን ነበርን ብላ ስላለች ከኛ በላይ ደግሞ ኤምባሲ ይታላችሁ ብለን ኤምባሲ ማስያዝ። ምክንያቱም እኛ ብዙ ነገር ወደ አንቺ ስላደላል እሷ ልደት እኔ ሀቅ እያለኝ ሀቄ ተሸፈነ ስላለች ኤምባሲ ማስያዝ ሄዳለሁ። እኔ ምንም ነገር የምፈራው ነገር የለም። ቁርሰት ቀለኝ በስነ ስርዓት አለኝ። ስለዚህ ልጅም አልሸጥኩም ሽጥም አላውቅም። ሻርጃ ታላቀርቂያለሽ ብዙ ነገር ስለዚህ ቤት አንቺ ታውቂያለሽ። ያለ ስም እንደሚሰጥ ማለት ነው። ስለዚህ ችግር የለብኝም። እስከ ጥግ ድረስ የምትወስዱን ቦታ ሄዳለሁ። ይሄ ነው ለምንድን ነው የተስማማነው? አሁን እንዳልሽው ልደት ብር ሰጥታኛለች፣ ለቲና ሰጥታለች። እንደው ነገር ብር ሰጣ ቦይስ እየላኩ ለምን አላችሁ? እሷ የተባለው አቃላት ቲና ሌላ ነገር ውስጥ እየገባሽ ነው። አንቺ ምንድን ነው ኤምባሲ መሄድ አትፈልጊም ወይ? ሄዳለሁ። በደንብ ነው የምሄደው። ለምን አልሄድም? አሁን አንቺ አትፈልጊም ምንድን ነው? ሀቄ እንዲወጣ ሀቅሽ እንዲወጣ አሁን ምንድን ነው የምትፈልጊው? ሀቅሽ እንዲወጣ ሁለታችሁ አብራችሁ በኤምባሲ ደረጃ ተነጋገሩ። በቃ አለቀ። በቂ ማስረጃ አሁን ልደት እያሰበች ያለችው ሀቋን እንደደፈንባት ወደ አንቺ ሳይድ እንደያዝን የመጣችው። ስለዚህ አሁን መደረግ ያለበት ምንድን ነው? አንቺ ሀቃለኝ ብለሽ ምትይ ከሆነ ልደት ሀቃለኝ ግን ሀቅ ተደፍሮብኛል ብላ ስላለች ከኛ በላይ ስለሆነ ኤምባሲ መጥቶ ነገራችሁን ይጨርሳላችሁ ብለን እኮ ተነጋገርን። ዛት ሚንስ እኛ ብር መስረቋ አልተጠየቅንም፣ አልተነጋገርንም። ብር ለአንቺ ሰጥታለች፣ አንቺ ብር አላልንም። እንደውም እኔ ለአንቺ ብር አልሰጠችም፣ ሲሰጥ አይተሻሉ ብዬ ነው ያስወጣሁት፣ ምክንያቱም እስካላየን ድረስ። ነገር ግን አንቺ ለወንድ እንዳልሸጥሻት በቂ መረጃ ሰጠሽኝ። ለማ ለሰውየው ደወለልኝ፣ ተደወለ፣ አወራን፣ ሰማን። ወንዱ እኔ ቲና ጭራሽም አልሰጠችኝም ለኔ፣ እንደውም እሷ ባለጌና ሌላ ሴት አምጥታለች አለች። ስለዚህ እንደዛ ከሆነ ደግሞ በህግ ጨርሱ፣ አበቃ። ሌላ የምትፈልጊው ነገር አለ? ለኔ ጥያቄ ጨርሰናል ጋይስ፣ ሌላ ነገር የለም። ጨረሳችሁ ጋይስ? ሌላ የምትሉት አለ? የምትፈልጉ ነገር አለ ሌላ? እኔ ማስታወቂያ ጨራርሱና ጉዳያቸውን ኬዙን ወደ ኤምባሲ ከሄደ ይሄ ጉዳይ እውነት ካላቸው እውነታቸውን መረጃቸውን ይዘው እነሱ ጋር ብቻ ነው የሚጠበቅባቸው ሰው። ስለዚህ ወደዛ እያዳለች አይደለም ማለት እውነታ ያለው ሰው መረጃቸውን ይዛችሁ ኤምባሲ ነው። እኔም አግዛቸዋለሁ። ሲጀመር እዛው ኤምባሲ አካባቢ ነው ያለው። ሜቢ ቅናሽ የበራክቲት ወይም የቪዛ ፕሮሰስ የምትፈልጉ ከሆነ አልፎዛን ትራቭል ኤጀንሲ እዚህ አክሰስ ሁለት ኢትዮጵያ ኤምባሲ ፊት ለፊት ላይ የሚገኙ እማግዛቸው ነገር ካለ እነሱ ሲመጡ የሚመጣም ሰው ካለ ኤኒታይም አለ ከጎናችሁ። ይሄን ብቻ ሳይሆን ብዙ ነገር ብዙ ገመና ሊገለጥ በላይ የሚሰራ ነገር በተለይ በእህቶቻችን ላይ የሚፈጸም በደል ወላሂ ለአዚም አርላን ፈጣሪ ይላችሁ ሰው ራሱ በአካል ያገኛችሁ ዘልዝሎ ቢጥሏችሁ ደስታ ነበር። እንዲሁ የሆነ አላርላ በአገሩ ህጋዊ ባይኖሩና በጣም ትልቅ በጣም ከዚህም በላይ እየተሰራ ነው እዚህ ሀገር ላይና አንጨካከል እባካችሁ። ነገ የሚቀብረን ሰው እናጣለን። ሰው እንኳን ሲሞት እኮ ቀባሪ ያሳጣ ይባላል ሲረገምና እባካችሁን አርቀን እናስብ። ስለ ነገ ህይወት እናስብ። ነገ ሀገር እንገባለን። ነገ ከሰው ጋር ነው። ነገ ከሰው ጋር ነው ሰርግ ነው። ነገ ከሰው ጋር የሚቀብረን ስንሞት ከሞት በላይ ነገርና ሞትን አንነሳ። ሰማይ ነገ ሰማይ ቤት አይናስብ። ዱንያን ብቻ እናስብ ለማለት ያክል እወዳለሁ። ቅናሽ ማራፍት እንደሆነ ኤግዛክት ፕሮሰስ የምትፈልጉ ከሆነ በህጋዊ መንገድ ከአልፎዛን ትራቭል ኤጀንሲ ከሀበሻ ፕሮፋይል ስትሰሩ ትራላላችሁ። ችግር ውስጥ ያላችሁ እንግዲህ ያለ ያግዛችሁ።
ፈተና ውስጥ ያላችሁ ደግሞ እውነት ፈጣሪ ያውጣላችሁ። በጣም አመሰግናለሁ። ተአምኑላችሁ ሰላም ብያለሁ። ፋሚሊ እዚህ ያላችሁ